እንዳያስታውቅ አድርጌ ነው ስክሪን ላይ ሰራ የነበረው። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ወደዚህ ቦታ መጥቻለሁ። ይህ ቦታ እንግዲህ ከኢቢኤስ ቴሌቪዥን በባልደረቦቹ ሴራ ተገፍቶ የወጣው በቅርብ ቀናት ደግሞ የተደረገ ባለው የተመልካቾች ምርጫ ምናልባትም ወደ ኢቢኤስ ዳግም ተመልሶ በቤተሰብ ጨዋታ ነፃነት ወርቅነህን ሊተካ ይችላል ተብሎ የተነገረለት ተወዳጁ የፕሮግራም መሪ ዘውትር ደሳለኝ ብዙ ሚዲያዎች ከተፎካከሩና ለአስጨራሽ ድርድር ካደረጉ በኋላ መዳረሻው አርትስ ቲቪ ሆኗል። ከአንድ በላይ የቴሌቪዥን ጣቢያዎች ከዘውትር ጋር ንግግር ያደረጉ ቢሆንም እቅዳቸው የገዛውና ለሱም የምቾት በኢቢኤስ ሰራተኞች ያጣውን የተረጋጋ የሥራ ቦታና የሥራ መንፈስን በአርትስ ቲቪ እንደሚያገኝ አምኖ አርትስ ቲቪን ተቀላቅሏል። በአርትስ ፕላስም በቅርቡ ዘውትር ደሳለኝን መመልከት ትችላላችሁ። በቅርቡ በሞት የተለየው ነፃነት ወርቅነህን ማን በቤተሰብ ጨዋታ ይተካው በሚል ኢቢኤስ ቴሌቪዥን ባወጣው ማስታወቂያ ላይ በርካታ ተመልካቾች እጩ ካረጓቸውና የቤተሰብ ጨዋታን ቢመራ ለፕሮግራሙ ተገቢው ችሎታ ያለው ነፃነት ወርቅነህንም ባይተካ እንኳን ሊመስል ሊጠጋ የሚችለው ዘውትር ደሳለኝ ነው በማለት ምርጫቸውን ዘውትር ደሳለኝ እያሉ እየላኩ ነበር። ኢቢኤስ ግን ዘውትር እሺ ብሎ ዳግም እንደማይመለስ ያውቀዋል። ከአርትስ ቲቪ ባገኘነው መረጃ መሰረት ታዲያ ዘውትር ደሳለኝ በአርትስ ቲቪ ከስካሁኖቹ ከሰራቸው ከፍ ያለ ኃላፊነትና የሥራ ድርሻ እንዲሁም ደሞዝ የሚሰጠው ሲሆን የአፍሪካን ድምፅ በዓለም የመድረክ ላይ ለማበረታታት የተዘጋጀ ዓለም አቀፍ ዲፕሎማሲ ፖድካስትን ለመምራትና ለማቅረብ ነው አርትስ ቲቪ ዘውትርን አጭቶት እንዲቀላቀል ያደረገው። ይህ እስካሁን ዘውትር ከለመደው ፕሮግራም በላይ አስፈላጊ እንዲሁም ቁም ነገር አዘል ውይይት ሲሆን ዘውትርም ይህንን ከባድ ስራን ራሱን ለማሳየትና የት ደረጃ ላይ እንዳለ ለተመልካቾች ለመንገር ምርጫው አድርጎ ተስማምቶ አርትስ ቲቪን ተቀላቅሏል። ብዙዎች ከአስፋው መሸሻ ህልፈት በኋላ ኢቢኤስ ቴሌቪዥን የእሁድ መዝናኛን በጉጉት እንዲጠብቁት ከሚያደርጓቸው ነገሮች ዋነኛው ዘውትር ደሳለኝ ሆኖ ነበር። ልዩ ችሎታው፣ ድንቅ አቀራረቡ፣ ሁለገብነቱ፣ በአጠቃላይ ዕውቀት ጠገብ ጋዜጠኛ መሆኑ የበርካቶችን ቀልብ እንዲገዛ አስችሎት ነበር። ነገር ግን እንደተለመደው ምርጥ ሰዎች እንዲሰሩ የተበለጡ የሚመስላቸው ሰዎች የማይፈነቅሉት ድንጋይ፣ የማይገቡበት ቀዳዳ፣ የማያቀርቡት ምቾት የለምና እየገላመጡም ቢሆን ሰዎች ስለሚወዷቸው ገፍተው ማሰናበት ተለምዷል። ዘውትር ከኢቢኤስ ሳይፈልግ ለመውጣት ተገዶ ወጥቷል። አሁን አርትስ ቲቪ የዚህ እጅግ ተወዳጅና ባለብዙ ችሎታ ጋዜጠኛ ባለቤት ሆኗል። በአርትስ ፕላስም ከዚህ በኋላ ጎልቶ ይታያል። ብዙ ተሰጥኦ ያለው የኢቢኤስ አቅራቢ ዘውትር ደሳለኝ ባሳለፍነው ዓመት በፈረንጆቹ 2025 ነበር ከወንድሙ ጋር በጋራ በመሆን የማስተርስ ዲግሪያቸውን እኩል ማሳካት የቻሉት። ተመልካቾች በኢቢኤስ ቴሌቪዥን ማናፈቃችሁ ቢባሉ ታዲያ ከነፃነት ወርቅነህና አስፋው መሸሻ ቀጥሎ በህይወት እያለ በኢቢኤስ ሊያዩት የሚፈልጉት ሰው ይህ ዘውትር ደሳለኝ ነው። ከኢቢኤስ ተገፍቶ የወጣውን ዘውትር ደሳለኝን የሚጠሩ ዳግም ማየት የሚመኙ ብዙዎች እንደሆኑ ምንም ጥርጥር የለውም። ኢቢኤስ ቴሌቪዥንም ይህንን ያውቃል። አገባቡ ምንድነው? ይህ ደግሞ ከየት ነው የመጣው ያስባለ ቢሆንም ቀስ በቀስ ግን የኢቢኤስ ቴሌቪዥን ዋና አድማቂ፣ ዋና ተዋናይ፣ ዋና ተሳታፊና ተወዳጅ መሆን ችሏል። ይባስ ብሎ ከቻናሉ የማይነኩ የሚመስሉትና ፈላጭ ቆራጭ ለመሆን ይሞክሩ ከነበሩት ከነ መቅደስ ደበሳይና ሉላ ገዙም የበለጠ ተወዳጅነትን አግኝተው ነበር በወቅቱ። ዘውትር በተለይም ዕውቀት ሳይሆን መልክ በሚታይበት፣ ችሎታ ሳይሆን የጎንዮሽ ጥቅሞች በሚቀድሙበት የኢትዮጵያ ሚዲያ ላይ በችሎታና በዕውቀት ያስመሰከረ ድንቅ ችሎታ ያለው ባለሙያ ነው።
በዚህ ሰዓት በኢትዮጵያ የቴሌቪዥን ኢንዱስትሪ ውስጥ ገብቶ ለመስራት ዘመድ፣ ጾታና እንዲሁም ሌሎች መስፈርቶች ይጠየቃሉ። ዘወትር በድንቅ ችሎታ አሰልቺ የሚመስሉ ለተመልካቾች ለመቅረብም የማይደፈሩ የሚታክቱ ፕሮግራሞችን ለእይታ እንዲስማሙ በማድረግ ወደ ተመልካቾች አቅርቦ ከሳምንት ሳምንት ተናፋቂ መሆን ችሏል። ከሌሎች ሙሉ ለሙሉ መዝናኛና የመዝናኛ ይዘትን ከያዙ ፕሮግራሞች የበለጠም ተወዳጅ እንዲሆኑ አድርጓቸዋል። ከዲፕሎማቶች ከውጭ ሀገር ዜጎች ጋር የሚሰራቸው ፕሮግራሞች ከሌሎቹ በይበልጥ ይታዩ ነበር። አሁንም ብዙ ተመልካቾች የቤተሰብ ጨዋታን እንዲመራ ምርጫው ላይ መልእክቶችን የላኩ ቢሆንም ዘወትር ግን አርቲስት ቲቪ የሰጠውን ይህንን ከባድ ኃላፊነት መቀበል መርጧል። ኢቢኤስ በዘወትርም ሆነ በሌሎች ከጣቢያው እየተወደዱ ሰው የፈለጋቸው የወጡ አቅራቢዎችን ጉዳይ ሊያጤን እንደሚገባ የዚህ የዘወትር ጉዳይ ማሳያ ነው። በተለይም እሁድን በኢቢኤስ ፕሮግራም አቅራቢዎች መሃል ያለው ጉሽሚያ እንዲሁም የውስጥ ሴራ በኒሉላ ገዙና ዳንኤል ተገኝ ቡድንና በተቀሩት ተወዳጅ የፕሮግራም አቅራቢዎች መሃል ያለውን ጉዳይ ቢያጤነው መልካም ነው እንላለን። ብዙዎቹ እጅግ እየተወደዱ ካሉት የበለጠ ሰዎች ያዩአቸው ሙያ ሳይቀይሩ ስራ ሳያቆሙ ከኢቢኤስ ወጥተው ወደ ሌሎች የቴሌቪዥን ጣቢያዎች ተመሳሳይ ስራዎችን ለመስራት ከሄዱ ውስጡም ያልተመቻቸው አላሰራ ያላቸው ሰው አለ ማለት ነው። ናፍቆት መቅደስ ደበሳይን ጨምሮ ሰዎች እጅግ ወዷቸው የሚከታተሏቸው ፕሮግራም አቅራቢዎች ይህ ዘውትርን ይጨምራል ለቀው በመውጣት ራሱን ስራ ሌሎች ቻናሎች ላይና ሌሎች የቲቪ ስቴሽኖች ላይ እየሰሩ ነው። ይህ ማለት ስራውን አልተውትም ወይ አልቀየሩም፣ ነገር ግን በጣቢያው ውስጥ ያልተመቻቸው አንድ ነገር አለ። ያ ነገር አላሰራ ሲላቸው ለቀው ይሄዳሉ። ዘውትርም የደረሰበት ነው። ከአንዴም ሁለት ጊዜ አላሰራ ብለውት ስራ ለመልቀቅ ደብዳቤ አስገብቶ ነበር። ምንም ነገሩን ያላወቁት የኢቢኤስ ኃላፊዎች ችግሮች ካሉ ይስተካከሉልሃል፣ በእኛ በኩል ምንም ችግር የለም፣ ስራህን በአግባቡ እየሰራህልን ነው፣ በአንተ ደስተኞች ነን፣ እኛ ጋር ቆይ ብለው ስራው እንዲቀጥል አግባብተውት ስራው እንዲቀጥል ቢያደርጉም ጉዳዩ ያለው አጠገቡ ሆነው ከሚሰሩት ነውና እነሱ አናሰራ ብለው ጎሮሮ ላይ ሲቆሙ በድጋሚ መልቀቂያ አስገብቶ ጣቢያውን ወዶ ሳይሆን በግዱ ሊለቅ ተገዷል። ዘወትር ደሳለኝ በአርቲስት ቲቪ ከስካሁኖቹ ከፍ ያለ ኃላፊነትና የሥራ ድርሻ የሚሰጠው ሲሆን የአፍሪካን ድምጽ በዓለም መድረክ ላይ ለማበረታት የተዘጋጀ ዓለም አቀፍ ዲፕሎማሲ ፖድካስት ለመምራትና ለማቅረብ ነው አርቲስት ቲቪን የተቀላቀለው። ይህ እስካሁን ዘወትር ከለመደው ፕሮግራም በላይ አስፈላጊ ውይይት ሲሆን ዘወትርም ይህንን ከባድ ስራን ራሱን ለማሳየትና ለማብቃት ምርጫው አድርጎ ተስማምቶ አርቲስት ቲቪን ተቀላቅሏል። ብዙዎች በቤተሰብ ጨዋታ ሊመለከቱት ቢሹም ነገር ግን ዘወትር አርቲስት ቲቪን ምርጫው አድርጎ ወደ አርቲስት አምርቷል።